ሄርሜላ አይሆናትም እኮ ምን እዳለባት ሴት እኮ ናት እንዴ ልትሳሳት ትችላለች እኮ እኛ አንጠላትም እኮ ይሄ ህይወት ምን ይሰራላታል እንዴ እያያችሁት ነገ ጥሏት እንደሚሄድ የሚያስታውቅ ፍንጮችን እያያችሁ ሩታን በልቡ ይዞ እሷን በእጁ ይዞ ነው እየኖረ ያለው እሱ እንዴ የሆነች ነገር ኮሽ ሲል ሮጦ ሩታ ጋር ይሄዳል የሆነ ወንድ ምናምን መጥቶ እሷ ጋር የሆነ ነገር ሲል ሮጦ ይመጣል እንዴ እንዴት ነው እናንተ ሄርሜላን ብትወዷት እንዴት ነው የኔ ህይወት የምትመኙላት እንዴ ምን እዳለባት እሷስ ነገ ከሷ ጋር እንደማይሄድ ወደ ሌላ ሴት ጋር እንደማይሄድ ምን ዋስትና አላት እንዴ ልጅ ካልያዘው ከሩታ ጋር ያሳለፈው ህይወት ካልያዘው እግዚአብሔርን መፍራት ካልያዘው ይሄ ሰውዬ ሄርሜላን ነገዛ አደባባይ ላይ ጥሏት እንደማይሄድ በምን እርግጠኛ ናችሁ እንዴ ይሄው ሁኔታውን አይታችሁ እኮ ዳመናን አይታችሁ ይዘንባል ትላላችሁ አይደል አረ ሊዘንብ ነው ወደ ቤት እንሂድ ትላላችሁ እኮ አይ አብርሃምን ሁኔታ አይታችሁ ለሩታን ለሄርሜላ እንደማይሆናት ታውቃላችሁ እሱ እንደው ማምለጫ ነው ያደረገው ያኔ መሸሸጊያ የሆነ ነገር አለ አይደለ ሄርሜላ አይሆናትም እኮ ምን እዳለባት ሴት እኮ ናት እንዴ ልትሳሳት ትችላለች እኮ እኛ አንጠላትም እኮ ይሄ ህይወት ምን ይሰራላታል እንዴ እያያችሁት ነገ ጥሏት እንደሚሄድ የሚያስታውቅ ፍንጮችን እያያችሁ ሩታን በልቡ ይዞ እሷን በእጁ ይዞ ነው እየኖረ ያለው እሱ እንዴ የሆነች ነገር ኮሽ ሲል ሮጦ ሩታ ጋር ይሄዳል የሆነ ወንድ ምናምን መጥቶ እሷ ጋር የሆነ ነገር ሲል ሮጦ ይመጣል እንዴ እንዴት ነው እናንተ ሄርሜላን ብትወዷት እንዴት ነው የኔ ህይወት የምትመኙላት እንዴ ምን እዳለባት እሷስ ነገ ከሷ ጋር እንደማይሄድ ወደ ሌላ ሴት ጋር እንደማይሄድ ምን ዋስትና አላት እንዴ ልጅ ካልያዘው ከሩታ ጋር ያሳለፈው ህይወት ካልያዘው እግዚአብሔርን መፍራት ካልያዘው ይሄ ሰውዬ ሄርሜላን ነገዛ አደባባይ ላይ ጥሏት እንደማይሄድ በምን እርግጠኛ ናችሁ እንዴ ይሄው ሁኔታውን አይታችሁ እኮ ዳመናን አይታችሁ ይዘንባል ትላላችሁ አይደል አረ ሊዘንብ ነው ወደ ቤት እንሂድ ትላላችሁ እኮ አይ አብርሃምን ሁኔታ አይታችሁ ለሩታን ለሄርሜላ እንደማይሆናት ታውቃላችሁ እሱ እንደው ማምለጫ ነው ያደረገው ያኔ መሸሸጊያ የሆነ ነገር አለ አይደለ ሄርሜላ አይሆናትም እኮ ምን እዳለባት ሴት እኮ ናት እንዴ ልትሳሳት ትችላለች እኮ እኛ አንጠላትም እኮ ይሄ ህይወት ምን ይሰራላታል እንዴ እያያችሁት ነገ ጥሏት እንደሚሄድ የሚያስታውቅ ፍንጮችን እያያችሁ ሩታን በልቡ ይዞ እሷን በእጁ ይዞ ነው እየኖረ ያለው እሱ እንዴ የሆነች ነገር ኮሽ ሲል ሮጦ ሩታ ጋር ይሄዳል የሆነ ወንድ ምናምን መጥቶ እሷ ጋር የሆነ ነገር ሲል ሮጦ ይመጣል እንዴ እንዴት ነው እናንተ ሄርሜላን ብትወዷት እንዴት ነው የኔ ህይወት የምትመኙላት እንዴ ምን እዳለባት እሷስ ነገ ከሷ ጋር እንደማይሄድ ወደ ሌላ ሴት ጋር እንደማይሄድ ምን ዋስትና አላት እንዴ ልጅ ካልያዘው ከሩታ ጋር ያሳለፈው ህይወት ካልያዘው እግዚአብሔርን መፍራት ካልያዘው ይሄ ሰውዬ ሄርሜላን ነገዛ አደባባይ ላይ ጥሏት እንደማይሄድ በምን እርግጠኛ ናችሁ እንዴ ይሄው ሁኔታውን አይታችሁ እኮ ዳመናን አይታችሁ ይዘንባል ትላላችሁ አይደል አረ ሊዘንብ ነው ወደ ቤት እንሂድ ትላላችሁ እኮ አይ አብርሃምን ሁኔታ አይታችሁ ለሩታን ለሄርሜላ እንደማይሆናት ታውቃላችሁ እሱ እንደው ማምለጫ ነው ያደረገው ያኔ መሸሸጊያ የሆነ ነገር አለ አይደለ እንዴ ገና ለአዲስ ትዳሩ ያልጓጓ ለአዲስ ልጁ ያልጓጓ ወንድ ወደ አንቺ ቢመጣ ምን ይሰራልሻል ለዛ የምናወራው ምንድነው ከፈለገ ይመለስ ከፈለገም አይመለስ እኮ የራሱ ጉዳይ ግን እዚህ ጋር መጣችሁ ትክክል ያልሆነ ነገር ትክክል ብላችሁ የማይሆን ነገር ስታወሩ ትክክል አይደላችሁም ነግበኔ የሚባል ነገር አለ አይ ይሄ አመለካከታችሁ ለእናንተም ኖርማል አይደለም ይቅርባችሁ በቃ አከተመ ከዚህ ውጪ ምንም ለኛን ሊያጣላል ያፋጀን ይሄ ሁሉ መሰዳደብ የጻል ልጅ ሩታ ልጅ እኮ አብርሃምም ነው እኔ እኮ ግራ ይገባኛል ሰው አብርሃምን ወዶ የሩታ ልጅ ይዘገዝቃል የሩታ ልጅ አይኑን የሆነ ነገር ኤዲት ያደርጋል እንዴ ልጅ የአብርሃም ልጅ አይደለም ብለው ልጁ የማን እንደሆነ አባቱ አይታወቅም አላሉም እንዴ የድንቁርናቸው ጥግ በእግዚአብሔር ስም ኧረ ቲጂ በስማ ብቻ አንድ ነገር ልናገር እኔ በመጨረሻ ዘመን እንዲህ ነው ትውልድ ትዳርን በቃ እኔ ያየሁትኛው በሩታ ህይወትና በሄርሜላ ህይወት በቃ ትውልዱ ምን ያህል ኔጌቲቭ የሰይጣንን አራማጅ እንደሆነ ማለት ነው እውነት ነው ይሄ በቃ የመረረም ሊወጣው ይገባል ትውልድ ማለት ነው እንደ አገርም ነው እኮ አሁን እውነቴን ነው የምልህ በዚህ እኔ ያየሁትኝ እንደ አገርም ነውና ለሄርሜላ ማጨብጨብ
የእግዚአብሔርን ሐሳብ ጥሎ ለሄርሜላ ማጨብጨብ ምንድነው እንዴ? ይሄንን ዋጡት፣ ወደዳችሁም ጠላችሁም። ይሄ ውርደት ነው፣ ውርደት ነው። ከእግዚአብሔር ጋር ነው የምትጣሉት ያላችሁ፣ ከሌላ ጋር ሳይሆን ከእግዚአብሔር ጋር እየተጣላችሁ ከእግዚአብሔር ሐሳብ ጋር ቆይሙዬ እና ከእግዚአብሔር ሐሳብ ጋርና ስለዚህ እግዚአብሔር ይመስገን። ስለዚህ እግዚአብሔር ፍቺን እጠላለሁ ይላል። ምንም ለአሁን እናንተ ሩታ የምታረጉት ትክክል ናት። ሩታ እያላችሁ ነው። ሩታ ትክክል ናት። እስኪ ዝም በይ። አስወጫት። ገና ሰው እያወራ የምታወራን ሰው አስወጪ እና እኔ እንትን ያልኩት ማለት ነው ኦብሰርቭ የታዘብኩት ምንድነው ሩታ ምን አይነት ታጋሽ እንደሆነች የኢትዮጵያ እናቶችን ነው እንደውም እኔ በሷ ያየሁት። ይቅርታ አድርጉልኝ፣ ትልቅ ሽልማት የሚገባት ልጅ ትዕግስቷ። በቃ አልተሳሳተችም አይደለም፣ ተሳስታለች ሩታም አንዳንድ ነገሮች ላይ ግን ከጥፋቷ ተምራ ባሏን ለመመለስ የሞከረች በቃ ባሏን እንደገና ጥፋቷን ትታ ያንን ባህሪዋን ተምራበት እንትን ብላ በቃ በይቅርታ ሁሉን አሸንፋለሁ ብላ የተነሳች ሴት ናት። እናቶቻችንም እንደዚህ ነው የቻሉት ብዙ ነገርና የኢትዮጵያ እናቶችን ነው እኔ እንደውም እቺ ልጅ ናት ለዛውም እኮ 20 ምናምን ላይ ናት አይደለ ሩታ ያለችው። ግን የኢትዮጵያ እናቶችን ትንሽ ልጅ ሆና ትዕግስቷን ነው ያየሁት። በዛ ላይ በጣም እውነት ከተናገርን በስነ ልቦናም ማቴሪያሊስት አይደለችም፣ ጥቅመኛ አይደለችም። በቃ ፍቅሯን ነው ያስቀደመችው፣ ቤቴን ነው ያለችው። ስለዚህ የትኛው እግዚአብሔር ነው ይሄንን የማይወደው? እንደ እግዚአብሔርን ሌላ ልትስሉልን አትሞክሩ ወገኖቼ። ተመለሱ፣ ወደ ሰከነ ልቦናችሁ ተመለሱ ይላል መጽሐፍ ቅዱስ። ወደ ሰከነ ልቦናችሁ ተመለሱ። እንደ ትውልድ ነው የምንጠፋው እንደዚህ ከሆነ። ዝሙትን እያጨበጨብን ለዝሙት እያጨበጨብን እንደ ትውልድ እንደ አገርም ነው መጥፊያት። ስለዚህ የሄርሜላ ደጋፊዎች ትክክል አይደላችሁ። እየመረራችሁ ዋጡት። ዝሙትን እንትን አትበሉ፣ አታበረታቱ። በቃ ይሄንን ነው እኔ የምለው ማለት ነው። ቴንክ ዩ። እስቲ እዚህ ጋር እንዳለች ሩታ ትክክል ነች ብላችሁ ነው ወይ የምታምኑት ብለሽ ያልሽው ሚውትሽን አንሺና ሐሳብሽን ተናገሪ። ዜድ ነሽ እንዲህ ያልሽው። ቆይ እናንተ ማለት ነው አሁን ሄርሜላ ዝሙተኛ ናት፣ ሩታ ትክክል ናት እያላችሁ ነው። ሩታ ከስንት ወንድ ጋር ነው መጣችሁ? ከመጣችሁ ሚዲያ ላይ ራሱ ማለት ነው ሄርሜላ ከመጣች አንድ አመት ሊሆናት ነው። ከአብራም ብቻ ጋር ነው የምናውቃት። ሩታስ በየጊዜው ያቀፈች አዲስ ወንድ ታመጣለች። እሷ ባለ ትዳር ከሆነች እንዴት ከሌላ ወንድ ጋር እየመጣች ያለችው? የሩታ ጊዜ ሲሆን ድራማ የሄርሜላ ሲሆን ጊዜ በእናትሽ አንተ ባትጂ አስወርጃት ታያት። ቆንጆ አንተ ተናለሽ አዳምጪ። ይሄን የማታውቁት ደንቆሮቹ እንጂ በህይወት ሁላችን ቆይ ሙኻሊድ አንዴ ሙኻሊድ አንቺ ሚስት ያለው እርጉዝ ሚስት ያለው ገና አዲስ ተጋቢ ሆነ እዚህ ጋር የማይባል መሀላቸው ጭቅጭቅ ስለተፈጠረ ምናምን ከዛ ከአንቺ ጋር ተዋወቀ። ከዛ ያኛውን ሰው አንቺ ታገቢዋለሽ ማለት ባንዴና ፍቅር ጥያቄ እኮ አልጠየቀችም ከመምጣቷ አይደለም። ከስሚኝ ከአንቺ ነው የጠየቅኩሽ። ከዛ ሰው ጋር ትሆኛለሽ? አንቺ እንደዚህ አይነት ህይወት ትፈልጊያለሽ? አንቺ ለራስሽ ነው? አልፈልግም። የነሱን የሁለቱን ትዳር በህይወት ያለ በቃ እኮ አለቀ። በቃ ምንም ማብራራት አያስፈልግም። በቃ ውረጂ አሁን ውረጂ። በቃ እኔም ውረጅ። በቃ አሁን ተመለሰላችሁ። በጣም በደንብ ያውቁሻል ማለት ነው። እኔ በደንብ ቤትሽ አለቀ። ተመለሰ። አየሽ ቲጂ ለራሳቸው አይፈልጉትም ህይወቱን። አየሽ ራሳቸው የማይፈልጉትን ህይወት ነው የሚከራከሩበት። በጣም በቃ ከዛ ደግሞ ምንም ማውራት አያስፈልግሽም። እኔ ጋር እንዲደርስ ማለት ነው። ሌላ ወሬ ያውሩ። ኦኬ በቃ በተወደደ ግን ለመመለስ ሞክሪ። ግን እሺ እኔ ቆንጆ እውነት ጋር ለመመለሰው እኔ እኮ ትዳር ነው አልፈልግም ያልኩት እንጂ እያደረጉት ያልኩት ነገር ቲጂ በቃ ዝጊው። በቃ አሁን ሌላ ነገር ነው። አሁን ዝም ብለው ነው የሚያወሩት። አሁን ምንም እንጂ በቃ ሲጀመር ወሬሽ ነጥቅዴጅ እዚህ ጋር መታየት በቃ ቀላል እንደዚህ አይነት ጥያቄ እኮ መጠየቅ ነው። አሁን እነሱ እንዲፋቱ አንድ ላይ እንዲሆን አንፈልግ ምናምን የሚሉ መጠየቅ እኮ ነው። አንቺ ትፈልጊዋለሽ ይሄንን ህይወት እንዴት? ምን አይነት ጭንቅላት ቢኖርሽ፣ ምን አይነት ተስፋ ብትቆርጪ ነው እስኪ ነፍሰ ጡር ሴት ቤት አስቀምጦ ካንቺ ጋር የሚንዘላዘልን ወንድ ሂድ ብለሽ ማባረር እንጂ ተስፋ አልቆረሽ። ወጣት ነሽ። ምን ይሰራልሻል? ለዛ ሴት ያልሆነ ወንድ ላንቺ ምን ይሰራልሻል? ለተከከለ
እንዴ ገና ለአዲስ ደግሞ ምን እንደሚጎዳቸው አብርሃምና ሩታ አንድ ላይ ትዳራቸው ቢመለስ ይሄ ልጅ ከእናትና አባቱ ጋር አብሮ ቢያድግ እነዚህ ለጋ ወጣት ናቸው አይደለ? አብረው ቢሆኑ ምናቸውን ነው የሚጎዳው? እኔ እኮ የሚጎዱ ነው የሚመስለው እኮ እነሱ ህይወት ላይ የሆነ ነገር የሚቀንስ ነው የሚመስለው። ትዳር ይፋታ ይቀላል፣ አንድ ላይ ይሁኑ ይቀላል። ቲጂ ቆይ አንድ ላይ ይታረቁ፣ ይሄ ትዳር ይመለስ፣ እነዚህ ባልና ሚስቶች ይታረቁ፣ ምንም ነገር መሀላቸው ይፈጠር፣ አብረው ይሁኑ ማለት ይቀላል። ካልተለያዩ ሞቼ ምን አይነት አስተሳሰብ ነገ አንቺ በራስሽ ቢደርስ ነገ በልጅሽ ቢደርስ ይሄ ነገር አስቢው። ይሄ እንዴት ነው እንጃ ምን ብለህ እንደምትሉ ለግራ ነው የሚገባው። በእንደዚህ ምናተርፈው ነገር ቢኖር ምናተርፈው አንድ ልጅ ያለ አባት እንዳያድግ ከማድረግ አሁን የእግዚአብሔር ስራ ድንቅ ነው ምናምን ብላ አያት። አሁን እዚህ ጋር መጽፈው ነው ያት እግዚአብሔርን ስሙን ትጽፋለች። የእግዚአብሔር ድንቅ ስራ ምን አይነት ነው? እግዚአብሔር ድንቅ ስራው አንዱ እኮ ትዳር ነው። እኔ የትኛውን እግዚአብሔር ነው የምታውቁት? ይቅርታው ፍሬው ውስጥ እኮ ቁጭ ብላ ከታችሁ እኮ ናት ያለችው እኮ። እስኪ ምን የትኛውን እግዚአብሔር ነው የምታውቁት? እስኪ ይሄው ክፈችና አውሪ ቢያት እስኪ ክፈች ቢያት እስኪ አንቺ የምታውቂውን እግዚአብሔር ንገሪን እስኪ። ያንቺ እግዚአብሔር ምን አይነት ትዳር ነው? ስለ አንቺ የምታውቂው ስለምን አይነት ትዳር ነው? እቹት እዚህ ጋር አለች። እቹት ይሄው አውሪ ቢያት ክፈችና አውሪ ቢያት አውሪ ሚውትሽን አንሺና አውሪ። እኔ እናት እኔ ቆይ ሰው እግዚአብሔር መቀለጃ የቆሎ ጓደኛችሁ አደረጋችሁት? ስማ እኔ ነው እሱን አንቺ አሁን እዚህ ጋር ያለሽው እስኪ ንገሪን። እግዚአብሔር ጋብቻ ክቡር ነው መኝታውም ንጹህ ነው የሚለው እግዚአብሔር ምን አይነት ነው? እስኪ ይሄን ንገሪን እኮ። እየሰማኝ ነው እንጂ ከተሳደበ እየሰማሁሽ እኮ እየተሰማሽ ነው። አዎ እነሱ ጀመር ተሳዳቢ አይደለም። እዚህ ጋር ያላችሁ ከታች ያላችሁ ሰዎች ሪል እናንተ ለእውነት የቆማችሁ ነው ወይስ ሩታን ርዕስ ይዛችሁ የምትከራከሩ ሰዎች ናችሁ? እኛ ስለ ትዳር ነው እሷን ምክንያት አድርገን ስለ ትዳር እያወራን ስለ ትዳር ነው። አንተ ሲጀመር ትዳር ክቡር ነው መኝታውም ንጹህ ነው ይላል የእግዚአብሔር ቃል። አንተ አማኝ ነህ በእግዚአብሔር ትላለህ ነው ሪል ነው። በቃ ህይወት ትዳር ማለት ሲጀመር ርዕሱ እግዚአብሔር ነው። እግዚአብሔርን የመሰረተው ቤት ነው ትዳር ማለት አይደለም? እሺ አዎ ብልህ ሴት ቤቷን ትሰራለች፣ ሰነፍ ግን በገዛ እጇ ታፈርሰዋለች ይላል። ደግሞ ሩታ አሁን ትዳሯን መያዝ የነበረባት ባሏ በአደባባይ በስንቶች አስደፍራ ያስፈረሰችው ትዳሯን አንተ እስኪ እንዴት አድርጋ አብራሪልና እንዴት አድርጋ እስኪ ንገሪ። ስማኝ እሺ ስማኝ ፍሬ ተቀዳድመ በጣም አትሳደቡ። እዚህ ጋር እኔ ሲጀመር ልሳደብ አይደለም የገባሁት። ማንም አይሳደብም። አንድ ሰው ከተሳደበ እኔም ጥይወታለሁ። ከስሬ የተቀመጥሽው ሴት የሆነ ስለ ሄርሜላ ስነሳ አውርዳት፣ ስለ እንትና ስነሳ አውርዳት አትበይ። እንደዛ የሚባል ነገር የለም። እናወራለን እዚህ ጋር ባችሁ እናንተ። አዎ ሲጀመር ትዳር መሰረቱ እግዚአብሔር ነው አይደለ? ያ ትዳር መሰረቱ እግዚአብሔር ነው። እግዚአብሔር ያልመሰረተው ህይወት ደግሞ ምን ጊዜ ሰላም የለውም። ሁሉ ትዳር ተመሰረተ ማለት ሁሉም ከእግዚአብሔር ነው ማለት አይደለም። ዋው እንዴት? እስኪ አስረጅን ማለት እንዴት? እዚህ ላይ ኖ እረፉ። እዚህ ጋር እኔ ሩታን መቼም ጠልቻት አይደለም። በጣም ነው መወዳት፣ በጣም ነው ማከብራት። በጣም የለፋች። በነገራችን ላይ ይኸውልሽ ቆይ አንዴ ታውራ እሺ፣ ሀሳቧን ትግለጽ። ሀሳብ ልናወራ አይደለም ሩታ ማለት ነው። ሩታ በጣም ነው ማደንቃት። በጣም ብዙ ዋጋ የከፈለችበት ህይወቷ ነው። ሁሉ ሰው አስታርቋቸው በሰላም ቢኖሩ ህይወቷን ብትመልስ በጣም ነው ደስ የሚለኝ። አንተ በጣም ብዙ ጊዜ ለሷ የምትቆም ሰው ስለሆንክ ማለት ነው። እውነተኛ ሰው ደግሞ በቃ እንደዚህ አይደለም። አንተ በጣም ያችኛዋን ዝቅጥ አርገህ ነው ገባ። በጣም እዚህ ጋር ያላችሁ ሰዎች ለሩታ የምትደግፉ ሰዎች ብቻ ናችሁ። ግን አንዳንድ ጊዜ ትዳር ማለት በቃ ሁሉም ትዳር እግዚአብሔር የመሰረተው ትዳር አይደለም። ሁሉም ትዳር በእናታችሁ እኔ ልመልስላት ወይ አንዴ ልጠይቃት። እነዚህ ሰዎች እንዲህ ዝም ብለው አይደለም አይደል? የሆነ መጠጥ ቤት ጭፈራ ቤት ተገናኝተው አይደለም አይደል ልጅ የወለዱት? በጣም ረጅም ርቀት አብረው አልፈው ልጅ በቃ ቸር ስለሆነ ነው። እስኪ ዝም በይ በቃ ዝም በይ ዝም በይ። እሺ እነዚህ ልጆች አብሮ የመጡበትን መንገድ አይታችኋል። ምን ያህል ለፍቶ እዚህ እንደደረሱ ማለት እግዚአብሔር ምን ያህል አብሯቸው እንዳለ ተመልክታችኋል አይደል? ተጋቡ፣ ልጅ ሰጣቸው እግዚአብሔር። ወጣቶች ናቸው። ከዛ በቃ እንደ ተራ ጥፋት እንየው በቃ ነገሩን ሳናጋን ነው መሀላቸው የተፈጠረው ክፍተት መፍታት የሚችሉት ወደ ሴት እንዲሄዱ የሚያደርግ አይደለም። አብርሃም
እዛሽ ጋር ያለውን እንደ ወንድ ራስ አይደለ ሴቶች ደካማ ፍጥረት ናቸው ባሎች ሆናችሁ እናንተ ሚስቶቻችሁን አበርቱ ይላል። አይሽ ራስ አድርጎ ከሾመው የቤቱ ሊደር ካደረገው አይሽ በሚስቱ ድክመት ጎን መቆም ሲገባው መሄድ ይሻላል። አንቺ ሩታ ላይ ከመጀመሪያ የደረሰው ነገር አንቺ ላይ ቢደርስ ምንድነው የምታረጊው? የልብ መሰበር አለ። ያንን ነገር እንዲደርስ አላደርግማ። ባሌ ከሆነ እንዴት መገዛት እንዳለብኝ አንቺ ነሻ ስሚኝ፣ አንቺ ነሻ። እሷ ደከመሽ፣ እሺ እሷ አጠፋች፣ እሺ ቆይ አደከመች። የምትገዛ ሴት አይደለችም። ገባ? ስሚ ቆይ አንቺ ምንድነው የምትለፈልፊ? ቆይ እንዴ ነው መለፍለፍ አይደለም። እውነትን እውነት ተቀበል አንቺ እዚህ ጋር የተጣሉት ነው እንዴ የምታዩ? ተገስታ መሰለኝ ያ ሁሉ ዘመን አብረው ቆይቷል አይደል? ነኝ የሚለው ማለት ነው። ያዳምጪ ወይ ደግሞ አዝም ላይ ነይ ኒው ታርጊና አዳምጪው መልስ ሳትሰጪ። እንዴት ነው እርጉዝ ሴት ላይ ሌላ ሴት ጋር ሄዶ እንዴት ነው የምትገዛለት? መገዛት እንዴት ነው? ቆይ እንዴ ባል ሚስቱን ይወደዳት ይላል ክርስቶስ ቤተክርስቲያንን እንደወደዳት። እንዴ እሱ ቢወዳት የሚወዳት ከሆነ ወደ ሌላ ሴት ያስኬደዋል እንዴ? እግዚአብሔር እኛም በሌላ ቀይሮናል። ቤተክርስቲያንን እንደወደዳት አለ። ቤተክርስቲያንን እግዚአብሔር ሲወዳት ከነ ኃጢያቷ ከነ ስህተቷ ከነ ምኑ አይደል እንደ መጥቶ የሞተላት በዛ ፍቅር ባል ሚስቱን ይወደዳት አለ። ምንም እንከን ምንም ነገር ባል ሚስቱን እንዳይወድ ሊያደርገው የሚችል ነገር የለም። እንደዛ ካልሽ እኮ አንቺ መገዛት ካልሽ እኮ ከመገዛት እኮ እንደውም ለባል የተሰጠው ትእዛዝ ከባድ ነው እንዴ። አንቺ ምን ነው ራስሽን በጣም መላእክት አደረግሽ። አንቺ በቃ ባልሽን በጣም እንትን ትይዋለሽ የፈለገ ነገር ቢመጣ ምናምን በሰው ጫማ ውስጥ ሆነሽ ካልሆነሽ በስተቀር ካልደረሰብሽ አታደርጊውም። ሁሉንም በአይናችን የምናየውን ነገርማ እዚሁ መገመት እንችላለን። የሩታን ክፍተት እያየሽ ይሄን ክፍተት እደፍነዋለሁ እያልሽ ነው የምታወሪው። ምክንያቱም ክፍተቱን አይተሽዋላ። አየሽ አንቺ ላይ ሲደርስ ነው ይሄንን ነገር መረዳት የምትችይው። ማውራት ያለባችሁ ሰው እንዲታረቅ በቃ። አየሽ እነዚህ ሰዎች አመንዝራ ነው የሚሆኑት። ተጋብቶ ተፋተው ወደ ሌላ ሴት ቢሄድ ሚስቱ አመንዝራ ነው የሚሆኑት። ተጋብቶ ተፋተው ወደ ሌላ ሴት ቢሄድ ሚስቱ ያልሞተች ወይም ባሏ ያልሞተ ወንድ በእግዚአብሔር ዘንድ አመንዝራ ነው የሚሆኑት። እንዴ ከሞት ውጪ ሰው ከትዳሩ በምንም ምክንያት እንዲለያይ መጽሐፍ ቅዱስ አይፈቅድም። ይሄንንስ ቃል ምን ታደርጊዋለሽ? ሰው እግዚአብሔር ያጣምረውን ሰው ሊለዩ አይችልም የሚለውንስ ቃል ምን ታደርጊዋለሽ? ፍቺን እጠላለሁም ይላል እኮ። ፍቺን እግዚአብሔር ፍቺን እጠላለሁ በደንብ ነው እንዴ ፍጹም ነው ማለት ከስሜትሽን ወጥተሽ ማለት ነው የጻፍሽው ለሱ ተከታይ ከሆንሽ እውነት የሱ ቃል አክባሪ ነኝ ካልሽ ማለት ነው በስነ ስርዓት ሰው ማስረዳትና መረዳት አለብሽ። አንድ ነገር ማለት ነው ለአንድ ሰው ጨቆኖ ምን ይጠቀምበት ነው የሚጨቆንባት? ለምንድን ነው የሚጨቆንባት? በመጣችበት አይዲያ ነው የተናገራት። በመጣችበት መንገድ ነው መልስ የሰጠው። በመጣችበት ሐሳብ አይዲያ ከመጀመሪያ ጀምሮ ተመለሺ ለሷ ያልሆነ ላንቺም አይሆንብሽም ይሄ ቁሞናና ይሄ መልክ ይዘሽ እያላት እንኳን እኛው እንኳን ለሱ ለምን መልክ ምን አላት ብለን ስናገረው መልክም ቢኖራትም ባይኖራትም እንደሰው ፍጡር ሰው ናት ብሎ የተናገረ ልጅ ነው። ስትፈርዱም እንኳን አንዳንዴ አስተውሉ። ያኔ ያለ ስሙ ሰው ምናልባት ደግሞ ፍሬው ወንድ ነው ባለትዳር ነው። እንደሱ ትዳር ጸንቶ እንዲጸና ነው እንጂ እንትን የሚለው አብርሃምና ሩታ የተለያዩበት መንስኤ ሩታ ፍታኝ ያለችበት አግባቡ ሄርሜላ መታ አብርሽ ጋር የገባችበት ነው። ሄርሜላንም ሊያስወቅሳት ሩታንም ሊያስመሰግናት እንትን ያለው እንጂ ሩታ ወዳ አይደለም ፍታኝ ያለችው። ሩታ ወዳ አይደለም የፍቺ ወረቀት የጠየቀችው። አንቺ ብትሆኚ እርጉዞ ነሽ፣ ባልሽ ገና ሙሽራ ነሽ፣ ገና የተጋባሽ አዲስ ሙሽራ ነሽ፣ ገና ጽንስ ነው በወድሽ ያለው ጽንሱ እየተገላበጠ ባልሽ ተራ የተለያዩ ሴቶችን በህይወትሽ ላይ ያመጣ አሜን ብለሽ አበባ ብትነሽ ነው የምትቀበው ወይንስ እየጠፈጠፍሽ ነው የምታባሪው? ፍቺማ አታቀርቢለትም። ገና ሙሽራ ነሽ፣ ትዳር እንኳን አላየሽውም። ገና ትዳሩ ገና ትዳር ብለሽ የምትጋይበት እንዲህ ሲያስረዷችሁ እኮ የምትወጡት ነገር እምነት ይኑራችሁ፣ ለትዳራችሁ ክብር ይኑራችሁ። ትዳርን አስከብሪ፣ ራስሽን ውደጂ፣ ራስሽን አክብሪ። ከዛ በኋላ የእግዚአብሔርን ቃል ጥቅሱን ትጠቀሚዋለሽ፣ ፕሮፋይልሽን ትጠቀሚዋለሽ። ቃሉን ሳትኖሩት ፕሮፋይላችሁና ስማችሁ የማይገናኝ ከቃሉ ጋር የማይገናኝ ነገር ነው። መጽሐፍ ቅዱስን ዝም ብላችሁ ሳታነቡ ጥቅሱን አትጠቀሙበት። ትዳርን ይጠላ ከሆነ እግዚአብሔር፣ ፍቺን ይጠላ ከሆነ እግዚአብሔር ትዳሮቹ አንድ ላይ እንዲመለሱ መታገል ነበረባችሁ። መታገል፣ ሩታን መምከር፣ ሩታን ሄርሜላን ጉጪ ማለት፣ ሄርሜላ በህይወቱን መግባት የለብሽም ብላችሁ ያኔ ነበር ማለት።
ሩታ ችላ እኮ ነው ከአራስ ቤት ስትወጣ የፍቺ ወረቀት መግባት ደረጃ ላይ ያደረሰችው። ፍቺ ድረስ የገባችው። ፍቺውም ሲቀደድ አላየንም አሉን እንጂ አላየንም። ፊርማ ሲፈረም አይታችኋል? አላየንም። መዘጋጃ ነው እንጂ ፊርማ ወረቀታቸውን የሚቀደው ሚዲያ ላይ አይደለም። ካኪ ወረቀት ይዘው መጥተው የሚቀዱት ይቅደዱ አይቅደዱ አናውቅም። ሳናይ ግን ተፋተዋል፣ ተቀዳደዋል፣ ተለያይተዋል፣ እቃ ቤት ተካፈሉ። ቢፋቱ ኖሮ መኖሪያ ቤቷን ነው የግቢ ብሎ ሄዶ እንደዛ የመሰለ ጌጣጌጥ አሳብዶላት ጓደኞቿን አሰባስቦ እንደዛ የመሰለ በብሉ ቤቷን አሳብዶላት የፎቶዎቹን የሙሽራ የነበሩትን ፎቶቸውን አሰርተው ግድግዳ ላይ ለጥፈው ቤትሽ ነይ ግቢ ብሎ ይላት ነበር። የምር ቢፋቱ ሳይፋቱ ተፋተዋል አንበል። በቃ እነሱ እየሰሩ ያሉት የራሳቸው ስራ አላቸው። ሳታዩ መተት ተሰርቶባታል። እየማላችሁ እየተገዘታችሁ መስቀል ማህተባችሁ ላይ ተቀምጦ በመስቀል ለሚያምንበት ይሰራል፣ ለማያምንበት አይሰራም። በመስቀላችሁ እየማላችሁ አሰርታበታለች። ሩታ እንዲህ ናት፣ ሩታ እንደዚህ ናት የምትሉ ከሱ አልፎ ተርፎ ቤተሰቦቿን የሩታ ልጅ እኮ አይን የምታወጡ ደፋር ጨካኞች እኮ ናችሁ። በራሳችሁ ልጅ እንደዛ ቢደርስ ደስ ይላችኋል? በህይወት ያለ ልጅ አይን ቢወጣ ደስ ይላችኋል? በህይወት ያለ ልጅ ሞቷል ተብሎ ቢለቀስ በራሳችሁ ልጅ ቢደርስ ደስ ይላችኋል? በሷስ እንደዚህ በእንትን ነው በእናንተ እሷ ላይ ያዘዛችሁት በራሳችሁ ሪል ቢለቀስላችሁ ደስ ይላችኋል? የዘራችሁትን ማጨድ ብሱ ማለት ስለሆነ የማይሆን ነገር እየሰራችሁ ለትውልድ የማይሆን መልእክት አታስቀምጡ። አንድ ዩቲዩብ አንድ ቲክታከር አለ ፍሬው፣ አንድ ቲክታከር አይቻለኝ 30 ምናምን ሺህ ፎሎወር ተከታይ ነው። ወንዲውን ሴት አናቀው የገጠር ልጅ ብሎ ነው ግን ፕሮፋይሉ ላይ ስር ፎቶ ያስቀምጠውና የወንድ ፕሮፋይል ነው። ውስጡ ገብተ ስታይ በህይወት ያሉ ሰዎችን በአጠቃላይ እንደሞቱ አድርጎ እያስለቀሰ ነፍስ ይማር ምናምን የሚል ህዝብ ከስር ተከታይ ሳያቅ እንዲህ አይነት ትውልድ ነው እያፈራን ያለ ነው። ማንኛውም 30 ምናምን ሺህ ትይጂ ቅድም ልጅቷ ያመነበት ነው የሚሰራው አለ። መተቱን አብርሃም አምኖበት ነው። ግራ ገባኝ እኮ ማለት አው ላመነበት ይሰራል ያለ ማን ያመነው? አሰሪው ቢያምን የተሰራበት አምኖበት ነው የተሰራበት ሰውዬ በምን ያውቃል? እሱን እኮ ነው የምልሽ። የሚያወሩት ሲያጡ ላመነበት ይሰራል አለ እና አብርሃም እኔ በመተት አምናለሁ ብሎ ነው ያደረገው። ላረገበት ነው የሚያምንበት እንጂ እኛ በፈጣሪያችን ስለምናምን አናምነው። ግን ደግሞ አሁን ላረጉት ነገር ማውጫ ሲያጡ ነው የሁሉ ያዙኝ ልቀቁ የሚሉ። እኔ እኮ አንድ ጥያቄ እንደምጠይቃቸው አለው። ምክንያቱም የእሷ ቡችሎች ከታች ሆነሽ ትጽፊ እኔ ነቅለቅምሻለሁ። አንዳንድ ተተቹ ሻዊት ይኸውልሽ እኔ ላይክ እና ኮፕሊንክ አድርጉ ወይ የወንድ በነገራችን ላይ እኛ እዚህ ጋር ያለን ሰዎች ስለ አብርሃም ሩታ ምናምን ስለ ሄርሜላ ሳይሆን ሰው የማይሆነው ሩታ 80 ሰዓት ቀድ ነው እንዴ ከወንድ ጋር የመጣችው? ቆይ ሩታ ማን ነው 80 ሰዓት ቀድ ከሌላ ሰው የመጣ? ማን ነው 80 ሰዓት ቀድ እሳት ላይ ዋይን ይዞ ሽሽከር? ቆይማ አይደለም እሳት ላይ ዋይን ይዞ ቁጭ ያለው ማን ነው? 80 ሳይቀድ ማን ነው? እሺ ውሃ ላይ ሞኛ ውስጥ የገባ 80 ሳይቀድ ማን ነው? ወለዲት ቁጭ ብሎ እንደሰካራም ያደረ እናንተም ብሎ ሴቶች ክፍት አፍ እነሱ ናቸው አሁን እየተበሉ ያሉት። በእናንተ ነው የምንዋረደው ብሽቆላ። ወይ ሻዊት እስቲ አንቺ ሰው ቤት ሰው ሀገር የመጣሽው ሰው ቤት የምትሰሪው ስራ ነው። ሩታ ካብርሽ በስተቀር ወንድ አታውቅም። ገባችሁ? ስራ እንኳን ሆኖ ስመጣ እንደዚህ ሞዴስ ተሸክማ ውሃ ውስጥ ገብታ ባለ 80 ሚስቱን ያልፈታ ወንድ ጋር ራቁቷን አልመጣችም። ቪዲዮ እኮ አለ። ራቁቷን አልተላላጠችም። ሱብሃን ረቢክ። አይቧን እንኳን ማትሰትር አይቧ ጡቷን እንኳን በወጉ ማትሰትር። ሂጂ እስቲ የሩታንና የሄርሜላን ቪዲዮ አስተያዩ እስኪ አስተያዩ። ሱብሃን ረቢ። ደንቆሮ እኔ በህይወቴ እንደዚች እንደ ሴትዮ ደጋፊዎች ደንቆሮ አይቼ ሰምቼ አላውቅም። በሃይም አዱንያ እንኳን ሳርግጦ ወደ ቤት ይገባል። እኔ እንጃ እነዚህ ከመጡበት እንዴት አድርገው አስተዳደግ ነው ያደጉት። እስኪ የሷን ቪዲዮና የዛችን ቪዲዮ ተመልከቱ። መጣች አይደለ? ስራ ነው። ሰው ሀገር የመጣ ነው ለስራ ነው። እስኪ አመጣጣቸውን ራቁቷን እኔ እንደ ብዬ ልናገር? መቼም ህዝቡ አይቶታል ያንን ጉር ማለት ነው። ይሄንን ጉሪ ወንድ ልጅ ለዝለዛ የምትገል የወንድ አምሮት ያለባት
ኧረ እኔ አላወራም። ብቻ አንድ ነገር ልናገር የኔ ወዴት ማለት ነው። ሰላም ናችሁ? ሁላችሁም ሰላም ብያለሁ። ያው ጠፍቻለሁ። ሁሉ ነገር ስላስጠላኝ ስለነሱ ማውራት እራሱ አልፈለኩም። ሰሞኑን ጠፍቻለሁ። እኛም ትተን ነበር እኮ ድንገት ሲገቡ ነው እንጂ። አዎ አስጠሉኝ ማለት ቅንጭላቴ መበረዝ ሆነ በእነሱ ምክንያት። ስትገቢና ስታዳምጪ ትናደጃለሽና ተውኩት። ቅንጭላቴን ማሳጣው ለነሱ ስራ ብዬ በቃ እርገፍ አድርጌ ትቻለሁ። ግን አሁን እንዳጋጣሚ ስገባ ፍሬውን አለ ነበረ። ፍሬውን ማመሰግናለሁ ብዬ ነበር በዛ አጋጣሚ በጣም እንደማ